በዮሐንስ ወንጌል መጽሐፍ ምዕራፍ 2 ቁጥር 11 ላይ እንደዚህ የሚል ቃል እናገኛለን። ኢየሱስም ይህንን የታምራዊ ምልክቶቹ መጀመሪያ በገሊላ አውራጃ በቃና ከተማ አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። ደግሜ ያነበዋለሁ። ኢየሱስም ይህንን የተአምራዊ ምልክቶቹ በአዲሱ ትርጉም ነው ማነበው፣ መጀመሪያ በገሊላ አውራጃ በቃና ከተማ አደረገ፣ ክብሩንም ገለጠ። እስቲ አንድ ጊዜ ክብሩንም ገለጠ በሉ። አጃታቲ እስቲ ክብሩንም ገለጠ በሉ። ደቀ መዛሙርቱም በእርሱ አመኑ ብሎ ይናገራል። ዮሐንስ በዮሐንስ ወንጌል መጽሐፍ ላይ ኢየሱስ ክርስቶስ እሱ አምላክ እንደሆነ ሊያስረዱን የሚችሉ 7 ተአምራቶችን ያስቀምጥልናል። ከነዚህ ተአምራቶች መካከል የመጀመሪያው በቃና ዘገሊላ በገሊላ አውራጃ በቃና ከተማ ኢየሱስ በሰርግ ቤት ያደረገውን የተአምራቱን መጀመሪያ እንደዚህ ብሎ ይናገራል። ኢየሱስም ይህንን የተአምራት መጀመሪያ ብሎ ይላል። ዛሬ የመጀመሪያው በልቤ እግዚአብሔር ያስቀመጠው ሐሳብ የተአምራት መጀመሪያ ብሎ ካለ ሌሎች አሉ ማለት ነው። ሌሎች ተአምራቶች ከዚህ ቀጥለው ይመጣሉ ማለት ነው። ደግሜ እደግመዋለሁ። የተአምራት መጀመሪያ ብሎ ካለ ሌሎች ተአምራቶች ቀጥለው የሚመጡ አሉ ማለት ነው። እሰልሰዋለሁ። የተአምራት መጀመሪያ ካለ ሌሎች ተአምራቶች በቀጣይነት ሊመጡ ነው ማለት ነው። ስለዚህ አንድ ሰው የሚሰማኝ ሰው ካለ አሁን ያለኸው ገና በተአምራቱ መጀመሪያ ላይ ነው። ገና በተአምራቱ መጀመሪያ ላይ ነው። እንዳትገረም፣ እንዳትደነቅ። ሌሎች እጅ ባፍ የሚያስጭኑ እጅግ አነጋጋሪ ከተማን የሚያናውጡ መፍዙዝን የሚረብሹ ተአምራቶች በሕይወት ይቀጥላሉ። በደንብ አድርገህ አሜን እንድትለኝ እፈልጋለሁ። አሜን ባል። ሌላ ተአምራል። ይገርምሃል። አሁን ያለህበት ሰክሰስ ገና የሰክሰስ መጀመሪያ ነው። አሁን ያለህበት ከፍታ ገና የከፍታ መጀመሪያ ነው። እኔ በእግዚአብሔር መንፈስ እናገራለሁ። ሌላ ከፍታ በኢየሱስ ይቀጥላል። ሌላ ተአምር በሕይወት ይቀጥላል። ሌላ ድል በሕይወት ይቀጥላል። ሌላ ክብር በሕይወት ይቀጥላል። በአንተ ሕይወት ላይ ይሄን አውጃለሁ። አሁን ያለኸው ገና በተአምራቱ፣ ገና በክብሩ፣ ገና በአሰራሩ መጀመሪያ ላይ ነው። በጌታ በኢየሱስ ክርስቶስ በአንድ የሚቋረጥ አይደለም፣ በሁለት የሚቋረጥ አይደለም። እግዚአብሔር ምስክሬ ነው። ቆጥረ የማትጨርሳቸው የተአምራት ምስክርነቶች ወደ ቤት ይመጣሉ። ሰተት ብለው ወደ ቤት ይመጣሉ። ዛሬ ማካፈላችሁ ትንቢታዊ አዋጅ ነው። ትንቢታዊ አዋጅ ነው ዛሬ ማካፈላችሁ። እግዚአብሔር ምስክሬ ነው። አማቲካቺና ማቶለፎ በዚህማ እንዳትገረም፣ በዚህማ ተገርመ እንዳታበቃ፣ በዚህ ተደንቀ እንዳታበቃ፣ አሁን ባለህበት ሁኔታ ተገርመ እንዳታበቃ እግዚአብሔር ስማይ ልንገርህ፣ መንገድ በሌለበት መንገድ እያወጣ ያለቀውን ነገር እየቀጠለ የሞተውን ነገር እየቀሰቀሰ ብዙ ተአምራቶችን ወደ ሕይወት ያመጣል። ብዙ ተአምራቶችን ወደ ሕይወት ያመጣል። ይሄ አሁን ገና የፊርማ መጀመሪያ ነው። ይሄ ገና የፊርማ መጀመሪያ ነው። ይሄ ገና ኢንትሮዳክሽን ላይ ነው። ቼክ ማይክ ዋን እያልክ ነው። ገና አሁን ባለበት ደረጃ ሰዎች ከተገረሙ አንድ ነገር ነግርሃለሁ። አሁን የሙከራ ስርጭት ላይ ነው ያለው። በጌታ በኢየሱስ ስም ዋናው በረከት እየመጣ ነው። ትልቁ በረከት እየመጣ ነው። አነጋጋሪው በረከት እየመጣ ነው። ወይኔ ጌታ ኢየሱስ በሰርግ ቤት ክብሩን ገለጠ። በቃና ዘገሊላ ጌታ ኢየሱስ ክርስቶስ ክብሩን ገለጠ። በየዘመናቱ የእግዚአብሔርን ክብር ለማየት የጸለዩ ሰዎች እንደነበሩ መጽሐፍ ቅዱሳችሁን ስታነቡ ታገኙታላችሁ። ለምሳሌ በዘፍጥረት መጽሐፍ ምዕራፍ 33 ቁጥር 18 ላይ ሙሴ አቤቱ ክብርህን አሳየኝ ብሎ ጸልዮ ነበር። ሙሴ ጸልዮ ነበር ክብሩን ለማየት። በዚህ ዮሐንስ በወንጌሉ ላይ በምዕራፍ 2 ቁጥር 11 ላይ ክብሩን ገለጠ ነው የሚለው። በቃና ዘገሊላ የሆነው ክብር ደግሞ የሚገርም ነው። እንደው ትንሽ ነገር ዋናው መልእክቴ እሱ ባይሆንም
ትንሽ ነገር በሰርጉ ቤት ስለሆነው ነገር ልንገራችሁ። ይሄ በቃና ዘገሊላ በጣም ብዙ ሰዎች ተሰብስበው ነበረ። ጎረቤት፣ ዘመድ አዝማድ ምናምንና ይሄ የሰርጉ ባለቤት ለኢየሱስ የቅርብ ዘመድ እንደሆነ አስባለሁ፣ ወይም ከፋሚሊው ጋር በጣም ቅርርቦሽ ያለው እንደሆነ እገምታለሁ። እና የሆነው ነገር እንደዚህ ነው። ሰውየው ዋጋ የከፈለበት መቼም ሰው ድግስ ሲደግስ መቼም ሰው ሰርግ ሲያዘጋጅ ገንዘብ አውጥቶ ወደ ላይ ወደ ታች ብሎ በጣም ብዙ ሰዎች ተሳትፈውበት ከ6 ወር በፊት ቢያንስ ከ6 ወር በፊት ወይም ከ6 ወር ያላነሰ ዝግጅት ይጠይቃል። እና በጣም የሚገርማችሁ ነገር ሰውየው ለሚጠራቸው እንግዶች ይመጥናል ብሎ ያለውን ወይን ጠጅ ቀምሶት ብሎ አሪፍ ነው ብሎ ቆንጆ ነው ብሎ ያዘጋጀው ወይን ጠጅ። ከዛም እንደዚህ ሆነ። በሰርጉ መካከል ገና ፕሮግራሙ እየተደረገ እንዳለ እናንተ ታውቃላችሁ፣ መሃል ላይ የወይን ጠጁ አለቀ። ከዛም የሆነው ነገር ምንድነው? ጌታ ኢየሱስ ክርስቶስ ጋኖቹን ውሃ ሙሏቸው ብሎ አለ። ጠርተውም ሰጧቸው ይላል። እና የሰርጉም ባለቤት በቀመሰው ጊዜ ሰው መጀመሪያ መልካሙን የወይን ጠጅ ያመጣል፣ ከዛ መናኛውን አለ። በአጭር አማርኛ ምን ማለት ነው? ሰውየው ትላንትና የደከመበት የለፋበት ገንዘቡን ያወጣበት ደግሞም ያደነቀውን ነገር ጌታ በዛ ሰርግ ቤት ሲገለጥ ክብሩን ሲገልጥ የሆነው ነገር አንድ ጉዳይ ነው። ያለቀው የሱ ነው። ያለቀው የሱ ነው። ያለቀው የሱ ነው። የጌታ ገና አልተነካም። የጌታ ገና አልተነካም። ጌታ እዛ ቤት እድምተኛ መስሎ ቢገባም እሱ ግን እድምተኛ ብቻ አይደለም። ትክክለኛውን ቦታ ሲሰጡት ጌታ ኢየሱስ ክርስቶስ አንድ ነገር አደረገ። ውሃው ወደ ወይን ጠጅ ተቀየረ። ይገርማል። ውሃ ቴስትለስ ነው። ውሃ ከለርለስ ነው። ውሃ ደግሞ ሽታ የለውም። ይሄንን ቴስትለስ የሆነ ከለርለስ የሆነ ሽታ የሌለውን ጣዕም የሌለውን ምንም አይነት እንደዚህ አይነት ነገር የሌለውን ነገር ጌታ ቀየረውና የሰውየውን ፑዋስ ባለው። አሁን አንድ ነገር ነግራችኋለሁ። እግዚአብሔር ምስክሬ ነው። እስካሁን በመጣችሁበት ሁኔታ አልቆብኛል ያላችሁት ነገር ካለ ያለቀው የናንተ ነው። የአምላካችሁ ይጀምራል። ማታካቻት ይለባ ያለቀው የናንተ ነው። የአምላካችሁ ይጀምራል። የተዘጋው የናንተ ነው። የአምላካችሁ ይከፈታል። የተበላሸው የናንተ ነው። የአምላካችሁ በክብር ይቀጥላል። ማታካች ይለባ ከዛ እንደዚህ ነው የሆነው። ጣዕም የሌለውን ከለር የሌለውን ሽታ የሌለውን ነገር ሽታ ሰጠው፣ ጣዕም ሰጠው፣ ከለር ሰጠው። ስለዚህ ዛሬ ማለዳ በእናንተ ህይወት ላይ አንድ ትንቢት እናገራለሁ። በህይወታችሁ ጣዕም ያጣችሁበት ነገር በኢየሱስም ጣዕም ማውጣት ይጀምራል። ከለር ያጣችሁበት ነገር አላምር ብሎ ያስቸገራችሁ ነገር በጌታ በኢየሱስም ማማር ይጀምራል። መዋብ ይጀምራል። መዓዛው መልካም መሆን ይጀምራል። ያንተ ነገር ያንቺ ነገር ዛሬ ማለዳ በእግዚአብሔር ስም ትንቢት እናገራለሁ። በጌታ በኢየሱስ ስም አካባቢውን መግዛት ይጀምራል። አካባቢውን መቆጣጠር ይጀምራል። እግዚአብሔር ምስክሬ ነው። ማማር ይጀምራል። ሃሌሉያ አሜን ነው ወይ? ይጀምራል። እንደነገርኳችሁ በዘፍጥረት መጽሐፍ ምዕራፍ 33 ላይ ምዕራፍ 33 ቁጥር 18 ላይ አንድ ክብሩን ለማየት የለመነ ሰው ቢኖር ሙሴ ነው። ሙሴ ድምጹን ሲሰማ ክብሩን አፈቀው። አንድ ሰው የእግዚአብሔርን ድምጽ ካልሰማ በስተቀር የእግዚአብሔር ድምጽ አይናፍቀውም። ሰው የድምጹን የመስማት ኤክስፒሪየንስ ሲኖረው ነው ክብሩን ወደ ማየት ናፍቆት የሚመጣው። ስለዚህ ሙሴ አንድ ነገር አለ። ክብርህን ማየት እፈልጋለሁ፣ አቤቱ ክብርህን አሳየኝ ብሎ ተናገረ። የሚገርመው ደግሞ በዘኍልቍ መጽሐፍ ምዕራፍ 12 ቁጥር 8 ላይ ሙሴን ለናቁትና ለተቃወሙት ለአሮንና ለሙሴ እህት እግዚአብሔር ሲናገር መልኩን እንደሚያሳየው ተናገረ። ሙሴ በዘጸአት መጽሐፍ ምዕራፍ 33 ቁጥር 18 ላይ እግዚአብሔርን ክብርህን አሳየኝ ብሎ ለመነው፣ ጠየቀው። ዘኍልቍ መጽሐፍ ላይ አውጡ። የዘኍልቍ መጽሐፍ ምዕራፍ 12 ዘኍልቍ መጽሐፍ ምዕራፍ 12 እንደዚህ ይላል። ግዴላችሁ ትንሽ ከጠበቃችሁ በኋላ በደንብ መልእክቴን ታገኙኛላችሁ። ምዕራፍ 12 ቁጥር 8 እንደዚህ ይላል። እኔ ከእርሱ ጋር የምነጋገረው ፊት ለፊት ነው፣ በግልጽ እንጂ በልዩ ዘይቤ አይደለም። እርሱ የእግዚአብሔርን መልክ ያያል።
ታዲያ እናንተ አገልጋይ ሙሴን ተቃወሙ ዘንድ ለምን አልፈራችሁ ማለት? እግዚአብሔር አምላክ ሉክ ሙሴ እግዚአብሔርን አንድ ነገር አለው፣ ክብርህን አሳየኛል። ክብርህን አሳየኛለውና እግዚአብሔር በአለቱ ንቃቃት ውስጥ ተደበቅ፣ እኔ ክብሬንስ ማየት አትችልም፣ ፊቴንስ ማየት አትችልም ግን ብሎ አለውና እግዚአብሔር አምላክ ጀርባውን አሳየው። ኤንዌስ መልእክቱ እዛ ጋር ዘጸአት መጽሐፍ ምዕራፍ 33 ቁጥር 18 ይሄን ነው የሚለው። የሚገርመው ነገር እግዚአብሔር አምላክ ሙሴን ሲጠይቀው ሙሴ እግዚአብሔርን ሲጠይቀው ትመለከታላችሁ። ዘኍልቍ መጽሐፍ ጋር ስትመጡ ደግሞ እግዚአብሔር አምላክ ሙሴን ለናቁትና ለተቃወሙት ለአሮንና ለእህቱ አንድ ነገር ይላቸዋል። ሙሴ ፊቴን ያያል፣ መልኬን ያያል። እቺን ሐሳብ ካልተረዳችሁኝ መቼም በኋላ አትረዱኝም። ሙሴ ዘጸአት መጽሐፍ ምዕራፍ 33 ቁጥር 18 ላይ መልክህን አሳየኝ ብሎታል። ኦኬ እግዚአብሔር ራሱ ደግሞ ለናቁትና ለተቃወሙት ሰዎች ሲናገር እንደዚህ ይላል፣ ሙሴ መልኬን ያያል። ኦኬ አሁን በደምብ ስሙኝ። ሙሴም ለምኗል፣ እግዚአብሔርም ተናግሯል። ግን የሚገርመው ነገር ሙሴ የእግዚአብሔርን ፊት ሳያይ ሞተ። የእግዚአብሔርን መልክ ሳያይ ሞተ። ልክ ጌታ ኢየሱስ ክርስቶስ ሰው ሲሆን በታቦር ተራራ ላይ ሙሴና ኤልያስ መጡ። ይገርማል። ጸሎቱን ከጸለየ ከ1500 ዓመት በኋላ ከመቃብር ቀስቅሶ ፊቱን አሳየው። አንድ ነገር ነግራችኋለሁ፣ እግዚአብሔር አምላክ ነገራችሁን ቀስቅሶ በክብር ያሳያችኋል። ጸሎቱን ከጸለየ ከ1500 ዓመት በፊት የተጸለየ ጸሎት ተሰማ፣ መልስ አገኘ። ዛሬ ነግራችኋለሁ፣ ዘመኔ አልፏል፣ ጸሎቴም ተረስቷል የምትሉ ሰዎች እግዚአብሔር እንደዚህ ይላችኋል፣ በጌታ በኢየሱስ ስም ክብሬን የምታዩበት ዓመት ይሆናል። በእግዚአብሔር ዘንድ የተረሳ የሚባል ጸሎት የለም። በእግዚአብሔር ዘንድ የረዘመ የሚባል ዘመን የለም። ለእግዚአብሔር ዘመን አይረዝምበትም። ደግሞም እግዚአብሔር አምላክ መርሳት ምክንያቱ አይደለም። እግዚአብሔር አምላክ የአቅም ማነስ ምክንያቱ አይደለም። አንድ ነገር ነግራችኋለሁ፣ እግዚአብሔር ምስክሬ ነው። ክብሩን ለተጠማችሁ ሰዎች እስከ መቼ ነው በጉድለት የምቀጥለው? እስከ መቼ ነው በክርክር የምቀጥለው ያላችሁ ሰዎች እግዚአብሔር አምላክ እንደዚህ ይላችኋል፣ አይደለም በሕይወት ያለ ነገራችሁ፣ የሞተ ነገራችሁ እንኳን ተቀስቅሶ ክብሬን ታያላችሁ። ተቀስቅሶ ዲላ ማታካቻላፋ ማታካቻላፋ ቲጋጂናማ ዛባላፋ ጋቻናማቶ ምንም እንኳን ዘመናት ቢረዝሙም ቢረዝሙም ጸሎትን የማይረሳ አምላክ ሙሴን ከመቃብር ቀሰቀሰውና ደግሞ ተናግሯል። ያለውን ሊፈጽም እግዚአብሔር አምላክ መርሳት ምክንያቱ አይደለም፣ ዘመን ምክንያቱ አይደለም። እግዚአብሔር ብሏል ለአሮንና ለሙሴ እህት እንደዚህ ብሏል፣ ሙሴ ፊቴን ያያል ብሏልና ከመቃብር ቀስቅሶ ክብሩን አሳየው፣ ፊቱን አሳየው። እግዚአብሔር ዛሬ ማለዳ እንዲበላቸው ብሎኛል። አይደለም በሕይወት ያለው ጉዳያችሁ ሞቷል አብቅቷል ብላችሁ በማስረጃ የተመደማችሁትን ነገር እግዚአብሔር ከመቃብር ቀስቅሶ ክብሩን ያሳያችኋል። ማታካቻቴ ለማቴ ይበላችሁ እንጂ ይናገራችሁ እንጂ እግዚአብሔር ተስፋን ይስጣችሁ እንጂ ዘመን ርዝመቱ አይደለም። የዘመን ርዝመት ምክንያቱ አይደለም። አቅም ማነስ ምክንያቱ አይደለም። በጣም ብዙ ሰዎች አሉ ዘመኔ ረዘመ ጸሎት የተረሳ ብለው የሚሉ በጣም ብዙ ሰዎች አሉ። እግዚአብሔር አምላክ የሞተውን ቀስቅሶ የሚያበላ የሺህ ዘመንን ጸሎት የሚመልስ አምላክ ስለሆነ ዘመኔ ረዘመ፣ የመጎብኛዬ ዘመን ረዘመ፣ የረፍቴ ዘመን ረዘመ፣ እፎይ የምልበት ዘመን ረዘመ፣ ከመከራ ሞጣበት ዘመን ረዘመ። እኔ መቼ ነው ክብሩን የማየው? ልክ እንደ ሌሎቹ ተራ የሚደርሰኝ፣ ልክ እንደ ሌሎቹ የኔም ጊዜ እኔም የምመሰክርበት ጊዜ መቼ ነው ያላችሁ ሰዎች አሁን እንደዚህ ይላችኋል ጌታ፣ በዚህ ዓመት ታላቅ ክብሩን ታያላችሁ። ይሄ ዓመት ክብሩን የምታዩበት ዓመት ነው።
ይሄ ዓመት ክብሩን የምታዩበት ዓመት ነው። እናንተ የጸለያችሁትን ጸሎት ረስታችሁት ሊሆን ይችላል። ለሱ ግን የዘመን ርዝመት የመርሳት ምክንያት ሊሆነው ስለማይችል ክብሩን የምታዩበት ዘመኔ ረዘመ። ቻቲና ማታ ካቻቲላ ባዲ በጋጂና ማቶ ዛባላ በጋጃና ማታ ለበጋጂና ማታ ዘመኔ ረዘመ። ጸሎቴ ተረሳ። አልተረሳም ይልሻል ጌታ። አረሳሁትም ጸሎትሽን ልመናሽን አረሳሁትም። በአማቲካ ጂና ማቶሎፎ ለናቁሽና ለተቃወሙሽ ለነዛ ሰዎች እንደነገርኳቸው ልክ እንደዛ አደርግልሻለሁ ይላል ጌታ። ይኸው እግዚአብሔር ምስክሬ ነው። በናቋችሁና በተቃወሟችሁ ሰዎች ፊት ለፊት እግዚአብሔር ታላቅ ክብሩን ያሳያችኋል። ጩሁና ረገጥ አርጋችሁ አሜን ባሉ። ለአሮንና ለእህቱ እንደተናገረው ሙሴ መልኬን ያያል፣ ሙሴ ክብሬን ያያል፣ ሙሴ አባትነቴን፣ ሙሴ አምላክነቴን፣ ሙሴ ኤልሻዳይነቴን ያያል ብሎ እንደተናገረ ከ1500 ዓመት በኋላ ሙሴን ከመቃብር ቀስቅሶ ክብሩን አሳየው፣ ግርማውን አሳየው፣ መልኩን አሳየው። አይዞ ማታ ካጃኒ ማቲና ማታ ሞቷል ነገሩ። እግዚአብሔርን ተስፋ ያደረጋችሁበት ነገር ሞቷል። ያመናችሁበት ነገር ሞቷል። የተባለላችሁ ነገር ሳይፈጸም ነገራችሁ አብቅቶለታል፣ ተቆርጧል፣ ከስሩ ተቋርጧል፣ ረግፏል። ጉዳዩ አይደለም እግዚአብሔር፣ ጉዳዩ አይደለም ስጋ ካጥንት ቢለይ፣ ጉዳዩ አይደለም መቃብር ተከፍቶ ነገራችሁ ቢገባ እግዚአብሔር ጉዳዩ አይደለም። እግዚአብሔር ጸሎትን ይረሳ ዘንድ ሰው አይደለም። ደግሞ ነግሬሃለሁ፣ እንኳን የምታስታውሰውን አይደለም የማታስታውሰውን የድሮ ጸሎትህን እግዚአብሔር አምላክ እያመጣ በእጅ ይሰጥሃል። ጩና በደንብ አድርጋ አሜን በል። I'm crazy. ይኸው እግዚአብሔር ምስክር እኔ በጣም የእግዚአብሔር ቃል ሲመጣ ነገሬ ሊሰራ እንደሆነ በደንብ ነው የማውቀው። ይውልሲ ታያላችሁ። እግዚአብሔር ምስክሬ ነው። ከ5500 ዓመት በኋላ ነው እግዚአብሔር የሰውን ዘር ያሰበው። ከ5500 ዓመት በኋላ እግዚአብሔር የሰውን ዘር አስቦ for the first time ጴጥሮስ ያዕቆብና ዮሐንስ መለኮት በክብሩ ሙሴና ኤልያስ ሲገለጡ ይሄንን መልክ ይሄንን ክብር እንዳያይ አዳም ከኤደን ገነት ተባረረ። አዳም ከኤደን ገነት ከተባረረ ከ5500 ዓመት በኋላ እግዚአብሔር ራሱ ይገርማል ሙሴን ከመቃብር ጠርቶ ኤልያስን ከሕያዋን መንደር አምጥቶ ሁለቱንም አምጥቶ ጴጥሮስ ዮሐንስና ያዕቆብ እያዩ ስማ ልንገር፣ እግዚአብሔር ምስክሬ ነው። አይደለም የዛሬ 6 ወር የዛሬ 6 ዓመት የጸለይከውን አይደለም ቅምቅም አያቶች የጸለዩትን ጸሎት ዘንድሮ ያወርድብሃል። ታካጂና ረገጥ አርክና አሜን በል። ከብዙ ሰዎች ጋር ልዩነት የምታመጣው አሁን እዚህ ጋር ከብዙ ሰዎች ጋር ልዩነት የምታመጣው እግዚአብሔር ምስክሬ ነው። ክብር ገባ ቤት መቃብር ተከፈተ፣ እስራት ተበጠሰ፣ ቀንበር ተሰበረ። እንደውም ካንተ የተነሳ ምድር ትታሰባለች፣ ቤተሰቦች ይታሰባሉ፣ ዘር ማንዘሮች ይታሰባሉ። ካንተ የተነሳ ካንተ የጸሎት መልስ የተነሳ ካንቺ የጸሎት መልስ የተነሳ ኢትዮጵያ ትታሰባለች፣ አብያተ ክርስቲያናት ይታሰባሉ። ስማ፣ ለዛ ቤት ካደረገው ነገር የተነሳ እምነት የተረፈው ለደቀ መዛሙርቶቹ ነው። በቃና ዘገሊላ የተደረገው ተአምራት
ትርፉ ለደቀ መዛሙርቶቹ በእሱ አመኑ ተብሎ እንደተጻፈ ይገርምሃል። የክርስቶስን አዳኝነት የተጠራጠሩና ማመን ያቃታቸው ሰዎች ያንተ ጉዳይ ከመቃብር ወጥቶ በሕይወት እንደገና ወግ ሲያደርግ ያዩ ጊዜ ወደ ቸርች ወደ እግዚአብሔር ሐሳብ እስቲ በደንብ አርጋ አሜን ባል። እኔ አሁን የእግዚአብሔር መንፈስ እንደዚህ ነው የሚናገረኝ። የብዙዎቻችሁ ጉዳይ መቃብር እየተከፈተ አበቃ፣ ከተመ፣ ተደመደመ። ከዚህ በኋላ የኔ ጉዳይ ከዚህ በኋላ ክብሩን አላይበትም፣ አባትነቱን አላይበትም፣ ታላቅነቱን አላይበትም ብላችሁ የደመደማችሁትን ጉዳይ ይላችኋል እግዚአብሔር። መቃብር ከፍቼ ክብሬን አሳያችኋለሁ። ትንቢታዊ መልእክት ሲመጣ ኖርማል አትሁን። አሁን ዛሬ የምነግር ነገር እንደ ዓርብ ዕለታው ነጥብ የለውም። ነጥብ 1፣ ነጥብ 2፣ ነጥብ 3 የለውም። ነጥቡ 1 ክብር ነው። ነጥቡ 2 ክብር ነው። የምነግረኝ ነገር እንደዚህ ነው። እግዚአብሔር ምስክሬ። ዘመኔ አልፏል፣ ጸሎቴም ተረስቷል ያላችሁ ሰዎች ዘመኔ አልፏል። የሥራ ዘመኔ አልፏል። የትዳር ዘመኔ አልፏል። የአገልግሎት ዘመኔ አልፏል። የክብር ዘመኔ አልፏል። ከዚህ በኋላ ብሮጥም አልደርስበትም ያላችሁ ሰዎች እግዚአብሔር እንደዚህ ይላችኋል። የሺህ ዘመኑን ጥያቄ መቃብር ከፍቶ የሚመልስ የሞተውን አስነስቶ የሚመግብ አምላካችሁ እግዚአብሔር በዚህ ዓመት ክብሩን ያሳያችኋል። ክብሩን እግዚአብሔር ያሳያችኋል። አሁን ያላችሁት የታምራት መጀመሪያ ላይ ገና ነው። የታምራት መጀመሪያ ላይ ነው። ሌላ አለው እግዚአብሔር አባትሽ፣ ሌላ አለው ማአታ ጋጃኒና ማዲላ አምላክሽ ሌላ አለው። የሚስማማ ሰው ካለ አሜን ይበል። ከኔ የተነሳ ካንቺ የተነሳ እግዚአብሔር ብሏል። ሙሴ መልኬን ያያል ብሏል። አንብቤልሃለሁ። ዘኍልቍ መጽሐፍ ምዕራፍ 12 ቁጥር 8 ላይ አንብቤልሃለሁ። ሙሴ መልኬን ያያል አለው። እሺ መቼ ሳያይ ሞተ እንዴ? ቢሞትም ይነሳላ። ተጠርቶ ከገባበት ተጠርቶ ተቀስቅሶ ያያላ። ተቀስቅሶ ያያል። ሞቷል። ተቀስቅሶ ማታ ካቻ ያዘው አንተ ማቲ ካቺና ማታ ዛባላ ባጋጃታ ያያል። አንተ አሜን በልባት መብቱ ነው። አንተ ኖርማል መንፈስ የተመጣ ይሁን በቃ ልቀቅለት። እንደፈለክ ነው። ክብሩን ታያለህ። እግዚአብሔር ምስክር ክብሩን ታያለህ። ተጠርተህ ክብሩን ታያለህ። አንተ ልጅ ነግሬሃለሁ። አሜን በል። እምልህ ነገር እንደዚህ ነው። ሙሴ ጸለየ፣ እንደዚህ ብሎ ጸለየ። አባ ድምፅህን ካሰማኸኝ ላይቀር ክብርህንም አሳየኝ። ከዛስ እግዚአብሔር ደግሞ ሙሴን ለናቁትና ለተቃወሙት ለአሮንና ለእህቱ መልኬን ያያል እንዴ አላልከኝም? አባ መልኬን ያሳየዋለሁ። ለኔ አይደለም እንደውም ያልከው ለጠላቶች አይደለም ያልከው እንዴ? መልኬን ያሳየዋለሁ ብለዋል እኮ ሙሴና አሮንና የሙሴ እህት ብሏቸዋል። ቀጥታ ነው ያላቸው። መልኬን ያሳየዋለሁ ብሏቸዋል። ሙሴ ወየልህ መልኩን ሳያይ ሙትታል። ይሙታ የዘመን ርዝመት ጸሎትን የማያስረዛበት አምላክ እግዚአብሔር መቼም ጸልየው፣ እንዴትም ጸልየው፣ የትም ጸልየው፣ በምንም አይነት ሁኔታ ውስጥ ሆነ ጸልየው እግዚአብሔር ምስክር አስጠርቶ ያለህን ነገር ያሳይሃል። እንዲያውም እንደዚህ እነግርሃለሁ፣ እግዚአብሔር ምስክሬ ነው። ትተኸው የተቀመጥከውን ጉዳይ እግዚአብሔር ስማኝ ልንገርህ፣ አስደውሎ ክብሩን ያሳይሃል። ደውለህ ማየት ያቃተህን ነገር ተደውሎልህ ማየት ትጀምራለህ። ወደ መሞት ነገራችሁ ወደ መሞት የሆነባችሁ ሰዎች አይደለም እያወራሁ ያለሁት። ወደ መሞትማ ከሆነ ጥሩ ነው። ኦልሬዲ የሞተባችሁ ሰዎች ነው የምላችሁ። ኦልሬዲ የሞተባችሁ፣ ጸልያችሁ የሞተባችሁ፣ ጾማችሁ የሞተባችሁ፣ እግዚአብሔር ተናግሯችሁ የሞተባችሁ፣ ብሏችሁ እግዚአብሔር ብሎ እንዲያረጋለሁ ብሎ የሞተባችሁ ሰዎች እግዚአብሔር የተናገረው ነገር የሚያደርግላችሁ ነገራችሁ በሕይወት ስላለ አይደለም።
እሱ በሕይወትም በሞትም ላይ ጌታ። ዶንት ፎርጌት ይሄን። እሱ በሞትም በሕይወትም ላይ ጌታ። እሱ በሞትም በሕይወትም ላይ ጌታ ነው። እኔ ይሄንን ቃል ስቀበል በሁለቱም መልኩ ነው አሜን እያልኩ የነበረው። በሁለቱም መልኩ ስማ፣ እኔ ጸልዬ እኔ ለኔ በሚመለስልኝ መልስ እኔ ብቻ እንዳልሆንኩ መሰለ የምታስበው። ብዙ ትውልድ ነው የሚታሰበው። ብዙ ትውልድ ይሙታ ዘመኔ አለፋላችሁ ይለፋ። አውት ኦፍ ባዮሎጂ ሆናችሁ አውት ኦፍ ኬሚስትሪ፣ አንትሮፖሎጂ፣ ሶሺዮሎጂ ጉዳዩ አይደለም። it is none of his business ጉዳዩ አይደለም። ይሙታ። እግዚአብሔር የተናገረውን ያደርግ ዘንድ ከመቃብር ቀስቅሶ መልስ ይሰጣል። እኔ ክሬዚ አማኝ ነኝ። እግዚአብሔር ምስክሬ ነው። ከዚህ ፕሮግራም በኋላ አንድ ሌቭል በእግዚአብሔር ክብር ህይወቴ ከፍ እንደሚል አምናለሁ። አንድ ነገር ግን እግዚአብሔር ሊያደርግላችሁ ነው። ዘንድሮ በናቋችሁና በተቃወሟችሁ ሰዎች ፊት ለፊት እግዚአብሔር ያከብራችኋል። በቃ ዛሬ እሁድ ነው። ማኮቫ አክባሪዎስ የሆነ መንፈስ አቅላሊዎስ ተመቷል። ክብሩን ታያለ። እንደዚህ ብላችሁ ያዙት አጠገባችሁ ያለውን ሰው። እግዚአብሔር የመርሳት ምክንያትም በሉት የአቅም እጥረትም የለበትም። እግዚአብሔር የመርሳት ምክንያትም በሉት የአቅም እጥረትም የለበትም። ነገርክ የዘገየው በሉት ረስቶም አይደለም፣ አቅም አጥሮትም አይደለም። ክብሩን ሊያሳይ ነው በሉት። ክብሩን ሊያሳይ ነው። ዛሬ እኮ ትንቢታዊ አዋጅ ነው የምትሰሙት። ትንቢታዊ አዋጅ ነው። የፊርማ መጀመሪያ ገና የታምራት መጀመሪያ ላይ ያላችሁት እኔ አየዋለሁ በመንፈሴ ታውቃለህ። አየዋለሁ በመንፈሴ አየዋለሁ። ተጠርቶ ሲወጣ አየዋለሁ። ቆይ ሙሴን ከመቃብር ጠራው፣ ኤልያስን ከሕያዋን መንደር ነው ያመጣው። ታውቃላችሁ አንደኛ ነገሥት መጽሐፍ ምዕራፍ 19 ቁጥር 3 ላይ ኤልያስ ኤልዛቤልን ፈርቶ መሞትን ተመኝቶ ነበር። እግዚአብሔር ግን ጸሎቱን አስተካክሎለት የተመኘውን ሞት አይደለም ያሳየው፣ በህይወት ነው በሰረገላ ላይ የነጠቀው። በህይወት አሜን አትሉ? በህይወት አንድ ነገር ነግራችኋለሁ ዛሬ በእግዚአብሔር መንፈስ። ሁለት ነገር ያደርግላችኋል። ከለመናችሁትም በላይ ከምኞታችሁም በላይ። እኔ እናንተ ብሆን ወንበሩን ሰብሬ ከፍላለሁ። ስንት ነው? እግዚአብሔር እንደዚህ ያደርግላችኋል። ከለመናችሁትም በላይ ከምኞታችሁም በላይ። ድሮ ዋይፍን አስቸግራት የነበረው ሁሌ አዲስ አበባ ስንመጣ ከሻሸመኔ ምንድን ነበር ያ መኪና? ቪታራ ነው። ቪታራ ካልገዛውላት በቃ እኔ እቺ መኪና ነው የምገዛው። እግዚአብሔር እቺን መኪና ቢሰጠኝ በቃ ሌላ ምንም ነገር አልፈልግም እላት። አሁን ከኋላ ሳያት ምን ሆና ነው? እግዚአብሔር አምላክ ከምኞታችሁም ከጸሎታችሁም በላይ። እኔ የለመንኩት እንዲህ ነበር። እንደውም እግዚአብሔር ስማ፣ እግዚአብሔር ጸሎትን አስተካክሎ ነው የሚሰጠው። በሞትኩ ስትል ታውቃለህ፣ እኛ ሰዎች ታውቃለህ፣ መከራው ስንሆን ጸሎታችን ሰካራም እንደሆነ
እግዚአብሔር እኛ ችግሩ ስንሆን ጸሎታችን ድፍርስ ነው። እግዚአብሔር እያጠለለ ነው የሚሰማው። እያጠለለ ነው የሚሰማው። እያጠለለ ነው የሚሰማው። እንደዚህ ነው የሚሆነው። እግዚአብሔር ከልመናችንም ከምኞታችንም በላይ አንድ ነገር ታውቃላችሁ። በታቦር ተራራ ጌታ ኢየሱስ ክርስቶስ ሙሴና ኤልያስን ሲጠራቸው ክብሩን ሲያሳያቸው ክብሩን የምታዩበት ዓመት ዘንድሮ ነው የምላችሁ። አሁን እያልኳችሁ ክብሩን የምታዩበት ዓመት ዘንድሮ ነው። ክብሩን ጌታን መዝገብ አይደለም ፋይል አይደለም መቃብር ተከፍቶ ክብሩን ታላችሁ። ምን አይነት ነገር ነው ባካችሁ? ኖርማል ጴንጤ ተመታ። ቆይ እኔ ልተንብይ ስለማልላችሁ ነው እንጂ ይሄው ዘንድሮ ነገርኳችሁ። በቃ ልተንብይ በቃ በኢየሱስም ክብሩን ታያላችሁ። ለመሰላችሁ ክብሩን የሚያሳያችሁ መልሱ ይሄ ነው። እኔን ማን ይሉኛል ብሎ ኢየሱስ በጠየቀ ጊዜ ማቴዎስ ሲናገር ምን አለ? ኤልያስ ወይ ሙሴ ነህ ይላሉ አለ። ጴጥሮስ ደግሞ በሰማይ መገለጥ አንተ ክርስቶስ የእግዚአብሔር ልጅ ነህ አለው። ሳያይ ያመነውን አሳይቶ ከፈለው። ጴጥሮስ ሳያይ ያመነውን አሳይቶ ከፈለው። ሙሴም ኤልያስም እንዳልሆነ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ፣ ክርስቶስ የእግዚአብሔር ልጅ ነው ማለት የባህሪ መለኮት ነው ማለት እሱ እግዚአብሔር እንደሆነ፣ ጴጥሮስ እሱ እግዚአብሔር እንደሆነ ያመነው ሳያይ ነው። እንግዲያውስ ይላችሁ በዚህ ዓመት ክብሩን የሚያሳያችሁ ከክብሩ በፊት ሳታዩ በምድረ በዳ ስላመናችሁ እግዚአብሔር ሳያዩ ያመኑትን ሰዎች የሚከፍላቸው አሳይቶ ነው። ማየት ደሞዛችሁ አታካቻታ አሳይቶ ደሞዛችሁን የገባው ሰው ብቻ ካለ በባዶ ኪስ ያመናችሁ ሰዎች እግዚአብሔር ምስክሬ ነው፣ እግዚአብሔር ሞልቶ ይከፍላችኋል። በምድረ በዳ ያመናችሁ ሰዎች እግዚአብሔር ዓለምንሞ ይከፍላችኋል። እሱ አምላካችሁ እንደሆነ፣ እሱ አዳኛችሁ እንደሆነ፣ እሱ ቤዛችሁ እንደሆነ ሳያይ ያመነውን አሳይቶ ከፈለው። ህመም ላይ ሆናችሁ ያመናችሁትን እግዚአብሔር ፈውሶ ነው የሚከፍላችሁ። እኔ እግዚአብሔር ብሎኛል፣ እግዚአብሔር ተናግሮኛል። አንድ ጉዳይ ይሆናል፣ አነጋጋሪ ነገር ይሆናል፣ አስገራሚ ነገር ይሆናል፣ የብዙዎችን አቋም የሚያስቀይር ነገር ይሆናል። ሁሌ እኮ ነግራችኋለሁ። ሐዋሳ አንደርግራውንድ ውስጥ ሆኜ መሬቱን እየመታው ድምድምታው ይላሉ ጓ አረገውና አዲስ አበባ ይሰማል፣ ቤተ መንግስት ይሰማል። እመታዋለሁ መሬቱን እየመታው ጋጋጋጋጋ ሲል ይሰማችኋል፣ ድምድምታው ይሰማል። እኔ ከአንድ ቃል በኋላ ሌላ አንድ የእግዚአብሔር አደራረግ እንደሚመጣ አውቃለሁ። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። 2015 ከዘመናችሁ ሁሉ መካከል በልዩ ሁኔታ የማይረሳ ክብር የምታዩበት ዓመት ይሆናል። የማይረሳ ክብር የምታዩበት ዓመት ይሆናል። ክብሩን ገለጠ። በቃና ዘገሊላ ሰርግ ቤት ክብሩን ገለጠ። በእናንተ ቤት ክብሩን የሚገልጥበት፣ በአንቺ ሕይወት ክብሩን የሚገልጥበት፣ በትዳርሽ ክብሩን የሚገልጥበት፣ በአገልግሎትሽ ክብሩን የሚገልጥበት፣ ያለቀው የሚቀጥልበት፣ የተበላሸው የሚስተካከልበት፣ ከውርደት የምትወጪበት፣ ከአፍረት የምትወጪበት አታጋቲና ማተለፈ የእግዚአብሔር ዲቫይን ካፓሲቲ በሕይወትሽ ላይ የሚገለጥበት አንድ ሰው አሁን እዚህ አሜን እያለ ቤቱ ነገሩ እየተቀየረ ነው። ቤቱ ነገሩ እየተቀየረ ነው። ቤቱ ነገሩ እየተቀየረ ነው። የልጅሽ ነገር ተለቀቀ። የትዳርሽ ነገር ተለቀቀ። የሥራ ነገር ተለቀቀ። ወደ መቃብር እየወሰድሽው ያለው ነገር ይኸው እግዚአብሔር እንደዚህ ለየላ አንዲት ሴት
ለማን እንደሆነ አላውቅም። አንቺም ከፈለግሽ ውሰጂው። ልትቀብሪው እየወሰድሽው ያለውን ነገር ቀስቅሶ አምላክሽ በኃይል በክብር በእጅሽ አሳልፎ ይሰጥሻል። ወደ ሞት እየወሰዳችሁት ያለውት ነገር፣ ወደ መቃብር ይሄድ ያለ ነገር በጌታ በኢየሱስ ስም ኃያል ሰራዊት ሆኖ ይነሳል። መቼ ነው ክብሩን የማየው የምትሉ ሰዎች፣ እሱ እግዚአብሔር አምላካችሁ መቃብሩን ከፍቶ የተረሳ ጸሎት የሚባል የለውም እግዚአብሔር። ኢቭን አንዳንዶቻችሁ ጸልያችሁ እንኳን ረስታችሁታል። ክብሩን ስታዩ ሶስት ነገር ይሆናል። አንድ ሰው ስልክ ያለው ሰው ካለ ልፍቀድለት 1 ሚኒት ሚስቱ ጋር ወይም እናቱ ጋር ወይም አባቱ ጋር የሆነ ሰው ጋር ዘንድሮ ክብሩን እናያለን ብሎ ቴክስት ያርግ። ክብሩን እናያለን ዘንድሮ ማአታካች ዘንድሮ ብለህ ነው ማለት ያለብህ። ክብሩን እናያለን። እግዚአብሔር ደግሞ ሰማይ ነገር ጳጉሜ ላይ ሆነ በእንጥፍጣፊ ላይ አይደለም የምታየው። አሜን በል። ወይኔ ይሄ አንዳንድ ጊዜ ሯጮች ታውቃለህ፣ እንዲህ ብሎ የሚያሸንፉት እንዲህ ብሎ የሚያሸንፉት ሩጫ አለ ብለው ባንገት የሚያሸንፉት ሩጫ አለ። እንደዛ አይደለም ዘንድሮ ክብሩን የምታየው። ክብሩን የምታየው ዘንድሮ ክብሩን እናያለን። እንደፈለክ ካርገው ብቻ ዘንድሮ ክብሩን የምናይበት አመት ነው። ዲቫይን ካፓሲቲ በቤታችን፣ መለኮታዊ አቅም በቤታችን፣ መለኮታዊ ኬሚስትሪ በህይወታችን፣ መለኮታዊ ፊዚክስ። አንዳንዶቻችሁ ፊዚክስን ሽሮ ክብር ያሳያችኋል። አንዳንዶቻችሁ ባዮሎጂን ሽሮ ክብር ያሳያችኋል። አንዳንዶቻችሁ ተጨባጩን የዚህን ሀገር ፖለቲካ ሽሮ እግዚአብሔር ክብሩን ያሳያችኋል። እስቲ በደንብ አድርጋችሁ አሜን በሉ። አንደኛ ስማ፣ እራሱ ብሎሃል፣ አሳይሃለሁ ብሎሃል። እኔ ምን አገባኝ? እኔ አሳይሃለሁ አላለህም ካለህ ታዲያ ዘመን ስለረዘመ እማታይ ከመሰለ ሙሴ ከሞተበት ከተቀበረበት ተጠርቶ አይቷል። ታውቃለህ ዮሴፍ በአጽሙ ከነዓን እንደወረሰ ስትወጡ አለ እዚህ እንዳታስቀሩኝ ይዛችሁኝ ሄደዋል። ዮሴፍ ምን አይነት አማኝ መሰለ? እንኳን ቆሞ ሞቶ በመውረስ ያምናል። አልሰማኝ? ሞቶ በመውረስ ያምናል። ዮሴፍ። ስለዚህ እስራኤል እኮ ከግብጽ ሲወጣ የዮሴፍን እኮ አጽም እኮ ነው ይዞ ወጣው። እነ ኢያሱ እኮ ከነዓን ሲገቡ አብሮ ከገባ ሰዎች መካከል አንዱ ማን መሰለ? ዮሴፍ። በሞቱ እንኳን ከነዓንን ወርሷል። በሞቱ ከነዓንን ወርሷል። ቴክስት አደረጋችሁ? ምን አላችሁ? ዘንድሮ በሉ ግደላ ዘንድሮ እዚህ ክብሩን አያለው በሉ እስቲ። ይስማ፣ አጠገባችሁ ያለው ይስማ። ክብሩን አያለው በሉ እስቲ። እዚህ አንድ ሰው ጮክ ይበልና ሲሰራ አያለው ይበል እስቲ። ሲመልስ አያለው ይበል እስቲ። ሲከፍተው አያለው በሉ እስቲ። ይሄው እግዚአብሔር ምስክሬ ነው። ጌታ እንደዚህ ተናግሮኛል። በባለፈው 7 ዓመት በአገልግሎቴ ያልሄድኩባቸውን ያልደረስኩባቸውን በሚቀጥሉት 7 ወር እንደውም ይሄው ከኔ ወሰርኩና ለእናንተ ጸለይኩላችሁ። በዲቫይን አክሰለሬሽን ትፈጥናላችሁ። ዘንድሮ የሚሆነው መለኮታዊ አክሰለሬሽን፣ በዲቫይን አክሰለሬሽን በህይወታችሁ ይሆናል። ዮሴፍን ከእስር ቤት አስቸኮሉ ተብሎ እንደተጻፈ በጌታ በኢየሱስ ወደ ክብር ትቸኩላላችሁ፣ ወደ ድል ትቸኩላላችሁ፣ ወደ ከፍታ ትቸኩላላችሁ፣ ወደ በረከት ትቸኩላላችሁ። ቶሎ በል አስቸኮሉ ተብሎ እንደተጻፈ። ሃሌሉያ። 3 ነገር ይሆናል። የክብሩ መገለጥ 3 ነገር ያመጣል። አንደኛ ይሄንን እኔ እንዴት ሆኜ እንድሰሙኝ እንደምፈልግ ብነግራችሁ ትገረማላችሁ። ይሄ ትንቢታዊ አዋጅ ግን ለእናንተ ነው። የመጀመሪያ ክብሩ ሲገለጥ እንዲህ ነው የሚሆነው። ታርፋላችሁ። ጌታ መስክ ርፍ ምት ታርፋላችሁ።
እንዴ በለኝ ጴጥሮስ አንድ ድንኳን ለኤልያስ፣ አንድ ድንኳን ለኢየሱስ፣ አንድ ድንኳን ለሙሴ እንስራ አለ። ከዛ በዚህ መሆን ይሻለናል። በቃ አረፈ። ሰው ካየ በኋላ አረፈ። በቃ አረፈ። እንዴ አንዱ ለኤልያስ፣ አንዱ ለሙሴ፣ አንዱ ለኢየሱስ ሰጥቶ እሱ ያዕቆብና ጴጥሮስ ምን ውስጥ ሊገቡ ነው ካልከኝ የኢየሱስ ድንኳን ውስጥ ነው። ልክ ክብሩን ስታይ የሱ የሆነ ሁሉ ያንተ እንደሆነ ይገባል። የሱ የሆነ ሁሉ ያንተ እንደሆነ አባቴ ይሄም ያንተ ነው የኔ አባት። ወይኔ ታርፋ። ይሄ እኮ ይላችሁ ስምህን ከፊት ለፊት እንደዚህ ስላለ አስገብተ መስማት ያለብህ ታርፋለህ ነው ማለት። ይሄ ብዙዎቻችን ህይወት ታውቃላችሁ የሩጫ ነው፣ የሐሳብ ነው፣ የትግል ነው፣ የበቃ በጣም ብዙ ጡጫ ነው ምናምን። ታርፋላችሁ። አንድ አከራይ ነበረች ለሊት የምትመጣ ለሊት ነው የምትመጣው። ለሊት ለንጋቱ ምናምን ሰዓት ላይ ትመጣለች። ጌታ ምስክር እዚህ ሰፈር እዚህ ዩኒቲ ጋር ለሊት ነው የምትመጣው። ዋይፍ መጣሽ ደግሞ ትላለች። ለሊት መድኃኔዓለም ለሊት አይደለም ቀን ማንንም እንዳይመጣ አድርጎ አሳረፈኝ። አሜን በል በቃ በፈለከው ጉዳይ አንተ አሜን በል። ምን አይነት ነገር ነው ባካችሁ? ታርፋለህ እኮ ነው ማለት ታርፋለህ። አንዳንዶቻችሁ ከቤት ኪራይ ታርፋላችሁ። አንዳንዶቻችሁ ከታክሲ ሰልፍ ዘንድሮ ታርፋላችሁ። አንዳንዶቻችሁ ከብድር ታርፋላችሁ። ምን አይነት ነገር ነው ባካችሁ? ታርፋላችሁ። ዘንድሮ ታርፋላችሁ። ጌታ ምስክር ዘንድሮ ጦል ላይ እንደሚሄድ ወታደር ዝም ብለ ተሰልፋችሁ የምትኖሩ ሰዎች የሰማኝ ሰው ካለ ወይኔ መጣ። ቆይ ስማ ክብሩን ካየ በኋላ እንደነበርክ መቀጠል አይደለም አይችልም እንዴ። ክብርና የነበረ የህይወት ጥያቄ ረፍት ማጣት አብሮ አይሄድም። እግዚአብሔር ክብሩን የሚገልጥልህ ቀጥለህ ወደ እረፍቱ ሊያስገባ ስለሚፈልግ ነው። ጌታ ብሎኛል። ይኸውልህ አሁን እየጸለይኩላችሁ ከዚህ ፕሮግራም በኋላ አትቁለጭለጭ። እንደዚህ እንዳትቁለጨለጭ። የሚቁለጨለጭ መንፈስ የተመታ አንዳት አሁኑኑ እነግርሃለሁ። እግዚአብሔር ምስክሬ ነው። እግዚአብሔር ያሳርፋል። እጣህን ከእጣዎች መካከል እግዚአብሔር ተረካ አድርጎ ያወጣዋል። ባታካቺ ስላንተ ጉዳይ ነገስታትን ከመኝታቸው ይቀሰቅሳቸዋል። የሆኑ ሰዎች ወደ በልባቸው መክበብ ትጀምራል። ያንተ ጉዳይ እረፍት ነሳኝ፣ ያንተ ጉዳይ እረፍት ነሳኝ ይላል። ያንተ ጉዳይ እረፍት ነሳኝ ብሎ የሆኑ ሰዎች ወደ አንተ ይመጣሉ። ለመርደኪዮስ እግዚአብሔር ንጉሱን እንቅልፍ እንደነሳው ልክ እንደዛ አድርጎ ያሳርፍሻል ነው ብለሽ ጌታ። ሁሌ ለቅሶ፣ ሁሌ እምባ፣ ሁሌ ለቅሶ፣ ሁሌ እምባ፣ ሁሌ ጉድለት፣ ሁሌ ማጣት፣ ሁሌ ብድር፣ ሁሌ ውስንነት በጌታ በኢየሱስ ስም ከዚህ በኋላ በክብር ይለወጣል። በክብር ይለወጣል። ታርፋለህ። በቃ ውሰድና ይሄንን አሜን በል። እነዚህ ሰዎች እንኳን አሜን አሜን ብለው ብስኩት ፋብሪካ ይከፍታል። የምነግርህ ነገር እንደዚህ ነው። በኢየሱስ ስም ታርፋለህ። ታርፋለህ። እንደዚሁ እንደቆጠርክ 4ን በሆዴ 10ን በጣቴ እያልክ አትኖርም። ሁሌ አልሰማኝም ያልኩን ሁሌ እንደቆጠርክ ጣራ እንደቆጠርክ በሐሳብ እንደሄድክ አትኖርም። ሁሌ በሐሳብ እንደሄድክ ታርፋለህ። የክብሩ መገለጥ ዋነኛው ዓላማ አንተን ማሳረፍ ነው። እኔ እኮ በዘመኔ እንዲያርግ አላውቅም። በቀደም ለታም እኮ ነጥብ ያለው ወሬ ነው ማወራው። ዛሬ እኮ ምነግራችሁ በቃ እንደወረደ ነው። ጌታ ያለኝ እንደዚህ ነው። አሳርፍሃለሁ። አሳርፍሃለሁ።
ታርፊያለሽ፣ ታርፋላችሁ። እንዴት አድርጌ እንደምነግራችሁ ጌታ ምስክር። እናንተ አይደላችሁም ዘንድሮ ስልካችሁ ራሱ ያርፋል። ጌታ ስልካችሁ እንደዚህ ከፍታችሁት ወንድ የሆነ ይደውል ብላችሁ ተውታላችሁ። አልሰማኝም ያልኩት እንደዚህ ከፍተው በፊት እዚህ ኮል ዳይቨርት ስታረግ ሲደወልልህ ብለህ ስትዘጋይ ነበርክ። በዳ ተጨንቀ በውጥረት በምናምን የነበርክ አሁን ከፍተው እበል እንደዚህ አድርገህ እንደዚህ ከፍተው ወንድ የሆነ ይደውል ብለህ አቻቲላጂና ምን አይነት ነገር ነው የምነግራችሁ? እግዚአብሔር ምስክሬ ነው። ደግሞ አካል ይዞ ታዩታላችሁ። ስልካችሁ ሁሉ ነው የሚያርፈው። ጌታ አረ ታርፋላችሁ፣ አረ ታርፋላችሁ፣ አረ በኢየሱስ ስም ታርፋላችሁ። አንዳንዶቻችሁ በትዳር እረፍ ነው የምትሉ። በቃ ዝም ብለህ ስትሸኝ ካሁን በኋላ አሸኝም፣ በቃ ካሁን በኋላ አሸኝም፣ ወደ ቤት ነው የምገባው። በቃ እያደረስክ ከመመለስ ይዘህ ወደ መግባት በቃ መድኃኒዓለም ይገለግላል። በቃ ታርፋለህ። ዘንድሮ ክብሩን ያሳያል። እግዚአብሔር ምስክር፣ ጌታ ምስክሬ ነው። ቆንጆ ነህ ብለው የማያውቁ ሰዎች ዘንድሮ ቆንጆ ነህ ይሉሃል። ለምሳሌ ክብሩ ሲገለጥብህ ቅርጽ የሌለው ነገር ሁሉ ቅርጽ መያዝ ጀመረ። ጌታ ጭንቅላት፣ ሁሉ ነገር፣ መልክ፣ አፍንጫ፣ ጌታ አፍንጫችሁ ብቅ ማለት ይጀምራል። ጌታ ምስክሬ፣ እግዚአብሔር ምስክሬ ነው። ሁሉ ነገራችሁ ነው የሚስተካከለው። ሁለተኛው ለብዙዎች ማረፍ ምክንያት ትሆናላችሁ። እናንተ ራሳችሁ ታርፋላችሁ። ለብዙዎች ማረፍ ምክንያት ትሆናላችሁ። ታርፋላችሁ። ለብዙዎች ማረፍ ምክንያት በቃ እኔ ደስ የሚለኝ ጴንጤ አሁን ቅድም የሮጠ የለም በቃ እሱ አንተኛ ቸርች ቦንክ በእናትህ እኔ አሁን አገልጋይ ከሆንኩ በኋላ ነው ምን ይሉኛል እያልኩ የተውኩት ጌታ ቀለጥ አድርጌ ነው የምጮኸው። ቀለጥ አድርጌ ጌታ እኮ እያለኝ ያለው ምን መሰለህ? ታርፋለህ፣ ክብሬን ታያለህ። ደግሞ ይላል ተጠርተህ ጌታ ና ጌታ የተረሳ ጸሎት የሚባል በእኔ ዘንድ የለም። ጌታ አንተ ጸልየ ረስተህ ሊሆን ይችላል። እግዚአብሔር እኮ ነው የሚልህ አንተ ጸልየ ረስተህ ሊሆን፣ እኔ ግን አልረሳሁም። ዘመኔ አለፈ፣ ጸሎቴ ተረሳ የሚባል ነገር አይሰራም። እንደውም እልሃለሁ ምኞትህን አይደለም ከምኞትህ በላይ እሰጥሃለሁ። ጸሎትህን አይደለም፣ ጸሎትህንማ እንደውም አስተካክዬ አሳምሬ አሱፔ አደርግልሃለሁ። ልጄን መልሰው ያልሽ ሴት አለሽ እዚህ። ልጄን መልሰው ያልሽ ሴት እኔ አልመልሰውም ይልሻል። መመለስማ ምን ያደርጋልሻል? መመለስማ ምንድነው? ይሄ መንግስትም ይመልሰዋል። አምጥቼ አከብረዋል፣ አገልጋይ አደርገዋለሁ ነው እንጂ ቢልሽ እንደው ዝም ብሎ መመለስማ ዝም ብሎ የማይቀም ልጅ ምን ያደርግልሻል? የማይቀም ልጅ ምን ያደርግልሻል? የማይቀም ይሄ የኛ ዘመኑ እንትን አለ። አሜን ይለዋል። ቁጭ ሄላት ምንድን ነው የሚሉት? አሜን ማኖፍ ጋድዬ አሜን ይለዋል። አሜን ረገጥ አድርገሽ ነው እንጂ ዣላጋጃታ ዲጋቲ ሶጎጆን ቶጎጆ ሂላማታካቻን ታጋቻ እንጂ አሜን ሄርስ እግዚአብሔር ምስክር ነው። ክብሩን ታያላችሁ። እግዚአብሔር ምስክሬ ነው። ክብሩን ታያላችሁ። ታስታውሳላችሁ? ያቺ ብላቴና ሞታ በነበረ ጊዜ ጌታ ሰተት ብሎ ገባና በሩን ዘጋና ጣቢታ ተነሽ
አንቺ ተነስ ብሎ እንዳስቆማት ልክ እንደዛ እንደቀሰቀሳት ልክ እንደዛ የሞተባችሁ ነገር ይቀሰቀሳል። ሙት ማህፀን ይቀሰቀሳል። የሞተ ነገር በኢየሱስም ይቀሰቀሳል። ማይቲ የሆነ እግዚአብሔር ግሎሪ እዚህ ቤት አለ። አሜን በል። ቀሰቀሳል። እግዚአብሔር ምስክር። የናቋችሁና የተቃወሟችሁ ሰዎች አይናቸው እያየ እግዚአብሔር ክብሩን በሕይወታችሁ ይገልጣል። ለምንም አትሆንም ያሉ ሰዎች ምናምን ብለው ያሉ ሰዎች እነግርሃለሁ፣ እግዚአብሔር ምስክሬ ነው። ክብሩ ሲገለጥብህ ያያሉ። ክብሩ ሲገለጥብህ ያያሉ። ደግሞ ሰማይ ነገር እንደዚህ እነግርሃለሁ፣ የሚቀጥለው ካለፈው ጋር ሊነጻጸር በማይችል ክብር በኃይል ይሆንልሃል። አሁን እየመጣ ያለው ከሄደው ነገር ጋር ሲነጻጸር በፍጹም ክብር አይደለም። ስማ፣ ቤትህን ሸጠ በጣም ያዘንክ ሰው፣ ቤትህን ሸጠ ያዘንክ ሰው እነግርሃለሁ፣ ያኛውን ቤትህን ስታስበው ምን ሆኜ ነበር እንደዛ አይነት ቤት ውስጥ የምኖረው እስክትል ነው አዲሱ ቤት። አልሰማ ምን ሆኜ ነበር? ያሳርፋችኋል። ታሳርፋላችሁ። እስቲ በደንብ አሜን በሉ። ክብሩን ታያላችሁ። እቁብ ወጥቶላችሁ መግዛት ያቃታችሁን ነገር በባዶ በምንም ለቀብድ የሚሆን በሌላችሁ ሁኔታ መድኃኒዓለም አሳልፎ ይሰጣችኋል። እንዲሁ ዝም ብዬ ሲሸተኝ ከG+8 ያላነሰ ከሱ በላይ የሆነ ነገር ስገዛ ዝም ብዬ ይሸተኛል። ከኔ ጋር ከሸተተ የሆነኛውን ክፍል ዝም ብለህ ትይዛለህ። ዝም ብሎ ይሸተኛል። ጌታ ምስል ይሸተኛል። እግዚአብሔር ምስክር ይሸተኛል። ዝም ብለህ አሜን በል። እግዚአብሔር ክብሩን ያሳያል። መልእክቴ አንድና አጭር ግልጽ ነገር ነው። ከ1500 ዓመት በኋላ ሙሴ ከመቃብር ተጠርቶ ክብሩን እንዳየ የትም ጸልየው እንዴትም ጸልየው መቼም ጸልየው በዚህ ዓመት ካለህበት ተጠርተ ክብሩን ታያለህ። ካለህበት ተጠርተ ደግሞ ታርፋለህ። ደግሞ ታርፊያለሽ። ደግሞ ታርፋላችሁ። ደግሞ ታሳርፋላችሁ።